ሰላም እንላችኋለን። የስፖርት 365 ዝግጅታችን ነው። የፕሪሚየር ሊጉ ተመልሷል። ማንቸስተር ሲቲ ወደ ኤላንድ ሮድ ሄዶ ጥሩ ብቃት ላይ ያለውን ሊድስ ይገጥማል። የዳንኤል ፋርከ ቡድን ጀንበር ከጠለቀች ሲጫወት አይሸነፍም። ለመሆኑ ፀሐይዋ ከገባች ጀንበር ከጠለቀች በኋላ ሊድስ ሲጫወት የማይሸነፈው ለምንድን ነው? በዚህ ዝግጅታችን ይህንና ከዚህ ጨዋታ ጋር የተያያዙ ሌሎች ጉዳዮች እናነሳለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ምስጋና እጅግ የላቀ ነው። በጣም ጥሩ አቋም ላይ የሚገኘው ሊድስ ማንቸስተር ሲቲን ኤላንድ ሮድ ላይ ሲገጥም አይኖች ሁሉ ወደዚህ ስቴዲየም ናቸው። የሲቲ ደጋፊዎች ብቻ ሳይሆኑ የአርሰናልም ደጋፊዎች በትኩረት የሚያዩት ጨዋታ እንደሚሆን ምንም ጥርጥር የለውም። በተለይ ደግሞ ሰሞንኛው የሊድስ ብቃት የአርሰናል ደጋፊዎች በመጠኑም ቢሆን ተስፋ እንዲያደርጉ እድል የሚሰጥ ይመስለኛል። ምክንያቱም ከቸልሲ ጋር ያደረጉትን ጨዋታ 2-2 በሆነ ያቻ ውጤት ነው ያጠናቀቁት። ከአስቶን ቪላ ጋር ያደረጉትን ጨዋታ 1-1 ነው የተለያዩት። ለነገሩ የአስቶን ቪላው ጨዋታ ሌት ጎል ኮንሲድ አድርገው ነው። ከዛ ውጭ ግን ካለፉት 6 የፕሪሚየር ሊግ ጨዋታዎች ሊድስ የተሸነፈው አንዱን ነው። በ3ቱ አቻ ወጥቷል፣ በ2ቱ ማሸነፍ ችሏል። ይህንንም በማድረግ ራሱን ከወራጅ ቀጠና ማውጣት ችሏል። ያ ብቻ ሳይሆን ካለፉት 5 የሜዳ ላይ ጨዋታዎቹ በ4ቱ አሸንፏል፣ በ2ቱ አቻ ወጥቷል፣ አንዱን ብቻ ነው የተሸነፈው። ስለዚህ ወደ ኤላንድ ሮድ ማንኛውም ቡድን ተጉዞ የሚያደርገው ጨዋታ ቀላል ላይሆን ይችላል። ትልቁ የሊድስ ችግር በዚህ ጉዞ ውስጥ ሌት ጎሎች ኮንሲድ ማድረጉ ነው። ጨዋታ ወደ መጠናቀቁ ሲቀርብ መዳከም፣ ትኩረት ማጣት ይመጣና ብዙ ጎሎች ይቆጠሩበታል። እንደውም ባለፈው በመጨረሻ ጨዋታው ከአስቶን ቪላ ጋር ሊድስ ሲጫወት 1-1 አቻ የተጠናቀቀው ጨዋታ ላይ አስቶን ቪላዎች ያስቆጠሩት ጎል 85ኛው ደቂቃ ከገባ ወይ ደግሞ ከ85ኛው ደቂቃ በኋላ ሊድስ ዩናይትድ በዚህ ውድድር ዘመን ያስተናገደው የተቆጠረበት 12ኛ ጎሉ ሆኗል። ይሄ በሊጉ ከፍ ያለ ቁጥር ነው። ስለዚህ የዳንኤል ፋርከ ቡድን አንድ ስቴፕ ወደፊት መራመድ ካለበት እንደዚህ ያለውን መጥፎ ሪከርድ፣ መጥፎ ልምምድ ማስወገድ ይኖርበታል። ማንቸስተር ሲቲ አርሰናል ላይ ጫና ለመፍጠር ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ነው የሚጫወተው። እንግዲህ 4 ፉክክሮች ውስጥ አለበት። ከ4ቱ ፉክክሮች አንደኛው በጣም አጣብቂኝ ውስጥ ማንቸስተር ሲቲን የሚያስገባ ድልድል ሰጥቶታል። በሻምፒየንስ ሊጉ ማድሪድን ይገጥማል። ያ ብቻ ሳይሆን በረዥም የሻምፒየንስ ሊግ ጉዞ እንደው ማድሪድን አሸንፈው መጓዝ የሚችል ከሆነ መንገዱ ላይ ባየር ሚኒክን ሊያገኝ የሚችልበት ደግሞ ሌላ ፈተና ተጋርጦበታልና በሻምፒየንስ ሊጉ ፍጻሜ መድረስ ካለበት ብርቱ ትግል ማድረግ ይኖርበታል። በፕሪሚየር ሊጉም አርሰናል ማንቀላፋት፣ መተኛት ይኖርበታል። ሁሉንም ጨዋታዎቹን አርሰናል ቢያሸንፍ ሲቲ የፕሪሚየር ሊጉን ዋንጫ የሚያነሳበት እድል የለም። ኤፕሪል ላይ ሁለቱ ቡድኖች ይገናኛሉ። ከዛ በፊት ግን አርሰናል ላይ ጫና መፍጠር የሚችለው እንዲያሉ ጨዋታዎችን በማሸነፍ ነውና ይህንን ለማድረግ ብርቱ ትግል ለሊድስ እንደሚሰጥ ይታሰባል። ካለፉት 5 የፕሪሚየር ሊግ ጨዋታዎቹ በ4ቱ አሸንፏል እና ደግሞ በ5 አጋጣሚዎች 2 ከዛ በላይ ጎሎች አስቆጥሯል። ስለዚህ ይህንን ከተመለከት ሲቲ ጥሩ ፎርም ላይ ነው ልንል እንችላለን። ሌላኛው ግን እንደው የሲቲ ደጋፊዎች እንደ ጥሩ ምልክት እንደገዳቸውም አድርገው ካዩት ካለፉት 14 የቶፕ ፍላይት ጨዋታዎቻቸው በ10ሩ አርሰናል ከመጫወቱ በፊት ሲጫወቱ ይቀናቸዋል፣ ያሸንፋሉ። በ3ቱ አቻ ወጥተዋል፣ በአንዱ ብቻ ነው በእነዚህ አጋጣሚዎች የተሸነፉት። ግን ደግሞ ጥሩ የማይባልም ነገር እዚህ ሲቲ ውስጥ ይስተዋላል። ለምሳሌ የቅርብ ጨዋታዎቻቸውን ካየን ከሜዳ ውጭ የሚደረጉ ጨዋታዎች ላይ ሲቸገሩ ተስተውሏል። ካለፉት 4 አዌይ ጨዋታዎቻቸው ማሸነፍ የቻሉት አንዱን ብቻ ነው። በ2ቱ አቻ ወጥተዋል፣ በአንዱ ተሸንፈዋል። ይሄ ደግሞ ለሲቲ ደጋፊዎች የሆነ አይነት የጭንቅ ምንጭ ወይ ደግሞ የሆነ ኮንሰርን መሆኑ አይቀርም። የሁለቱም ቡድኖች ሄድ ቱ ሄድ ታሪክ ግን ካየን ማንቸስተር ሲቲ የተሻለ ይህንን ጨዋታ የማሸነፍ እድል አለው እንድንል የሚያደርግ ቁጥራዊ መረጃ እናገኛለን። ያለፉትን 5 የፕሪሚየር ሊግ ጨዋታዎች ከሊድስ ጋር ማንቸስተር ሲቲ አሸንፏል። ወደ ኤላንድ ሮድ ደግሞ ተጉዞ ከነዚህ ጨዋታዎች መካከል 2 ተከታታይ ጨዋታዎች ማሸነፍ ችሏል። እንግዲህ ለመጨረሻ ጊዜ በ3 ተከታታይ ጨዋታዎች ወደ ኤላንድ ሮድ ተጉዞ ማንቸስተር ሲቲ ያሸነፈው ከ1924 እስከ 28 ባለው ጊዜ ነው እና አሁን 3ኛ ጨዋታውን እንግዲህ የሚያሸንፍ ከሆነ ከ1924-28 በኋላ ለመጀመሪያ ጊዜ ይሆናል። ይሄ ወደ ኤላንድ ሮድ ተጉዞ 3 ተከታታይ ጨዋታዎች ማሸነፍ ለማንቸስተር ሲቲ ምን ያክል ፈታኝ እንደነበረ የሚያሳይ ቁጥር ነው።
ሊድስን በተመለከተ ደግሞ ያው የምናነሳው ሄድ ቱ ሄድ ነውና እናንሳ ካልን ከታህሳስ ወር በኋላ 8 ጨዋታዎችን ባቻ ውጤት አጠናቋል። ይሄ ለሊድስ ደጋፊዎች ብዙ ምቾት የሚሰጥ አይደለም። በእርግጥ ከሬሌጌሽን ዞን ወጥተዋል፣ ግን ደግሞ ጫና የሚፈጥሩባቸው ተጋጣሚዎች የሊድስን ማንቀላፋት ይጠብቃሉና ከመሪነት እየተነሱ የሚያጧቸው ነጥቦች እንደዚህ ባለ መንገድ እንደ አስቶን ቪላው ባለ መንገድ ባቻ የሚያጠናቅቋቸው ጨዋታዎች ትልቅ የስጋት ምንጭ መሆናቸው ማይቀር ነው። ማንቸስተር ሲቲን በተመለከተ ግን ባለፉት 8 የፕሪሚየር ሊግ ጨዋታዎች ከሜዳ ውጭ ሲጫወት በአማካይ 2.5 እና ከዛ በላይ ጎሎች ያስቆጥራል እና ምናልባት ሊድስን ሲገጥም በዚህ ልክ ጎል እንዲያስቆጥር ደግሞ የሚመኙ የሚያስቡ ይህንን ጥንካሬ የሚያጣቅሱ ደጋፊዎች አይጠፉም። የፕሪሚየር ሊጉ የቅጣት ምት የመምታት ጥንካሬ ዘንድሮ ምናልባት በተለየ መንገድ ከሊድስ አንድ ተጫዋች እንድናነሳ ያደርገናል። አንቷን ስታክ በጣም ጥሩ የቅጣት ምት መቺ ነው። ለሊድስ በዚህ ውድድር ዘመን 4 ቀጥተኛ የቅጣት ምቶች መቶ ጎል ማስቆጠር ችሏል። ከቪላ ጋራቸው የወጡበት ጨዋታ ላይ ይህንን እንዳደረገ እናውቃለን እና በጣም ጥሩ ግስጋሴ እዚህ ላይ እያደረገ እንዳለ መረዳት እንችላለን። አንቷን ሴሜንዮ ከማንቸስተር ሲቲ ካለፉት 5 ጨዋታዎች በ3ቱ ጎል አስቆጥሯል እና የማንቸስተር ሲቲ ፉክክር ውስጥ የተለየ እገዛ እያደረገ እንዳለ መረዳት እንችላለን። የኦፕታ ሱፐር ኮምፒውተር ከዚህ ጨዋታ አስቀድሞ ሊድስ እና ማንቸስተር ሲቲ የሚያደርጉትን ጨዋታ ታሳቢ ያደረጉ ሲሙሌሽኖች ሰርቶ 56.6 በመቶ ጨዋታውን የማሸነፍ ቅድሚያ ግምት ለፔፕ ጓርዲዮላ ቡድን ሰጥቷል እና ከዚህ መካከል እንግዲህ የሊድስ የማሸነፍ ንጻሬ እንደ ኦፕታ ሱፐር ኮምፒውተር ግምት ከሆነ 21.6 በመቶ ነው። ከዛ ውጪ 21.8 በመቶ ሁለቱ ቡድኖች ጨዋታውን ባቻ ውጤት ሊያጠናቅቁ ይችላሉ የሚል ነው። እንግዲህ በጣም ብዙ ነገሮችን ኮንሲደር ያደረገ ትንታኔ ነው እንደዚህ ባለ መንገድ የሚሰጠው። ሊድስ ዩናይትድ ከዛ በተረፈ እንግዲህ ከሲቲ ጋር ያደረጋቸውን ያለፉት 5 ጨዋታዎች የመሸነፉ ጉዳይ ቅድም ያልነው የኦፕታ ሱፐር ኮምፒውተር የፕሪማች ሲሙሌሽን ላይ ራሱን የቻለ ተጽዕኖ ያሳድራል። 5 ተከታታይ ጨዋታዎች መሸነፍ በተለያዩ አጋጣሚዎች የማንቸስተር ሲቲን ጥንካሬ፣ የሊድስን ደግሞ ማንቸስተር ሲቲን ገጥሞ ያለማሸነፍ መጥፎ አጋጣሚዎች የሚያሳይ ነው። ግን ደግሞ ምናልባት ያለፉትን 5 ጨዋታዎች ትተን ሳምፕል ሳይዙን ትንሽ ሰፋ እናድርገው ካልና ያለፉትን 16 ጨዋታዎች ሪካርድ ካየን ሊድስ የተሸነፈባቸውን ጨዋታዎች ቁጥር ዝቅ እናደርገዋለን ወይ ደግሞ ከዛ ፊት የነበሩትን 16 ጨዋታዎች ታሳቢ ካደረግን ማለት ነው። በጥቅሉ ግን የማሸነፍ ቅድሚያ ግምቱ የሚሰጠው ምንም ጥርጥር የለውም ከሜዳ ውጭ የሚጫወተው ማንቸስተር ሲቲ ነው። በዚህ ምክንያት ከሊድስ ጋር ከሚያደርገው ጨዋታ በፊት ነጥቡን ያጠበዋል ወይስ ደግሞ ሊድስ ፈተና ይሰጠዋል ለሚለው ሊድስ ፈተና ሊሰጠው ቢችል እንኳን ማንቸስተር ሲቲ ሊያሸንፍ ይችላል ለሚለው ነገር ሚዛን ይደፋል። ግን ደግሞ ሊድስ ለማንቸስተር ሲቲ ፈተና ሊሰጠው ይችላል የሚለውን ነገር ከተለያዩ አቅጣጫዎች ማጣቀስ ደግሞ አስፈላጊ ነው። ወደዚህ እንመጣለን። ግን ደግሞ በጥቅሉ ስለ ፕሪሚየር ሊጉ ፉክክር እንደው አንስተን እንለፍ ካልን አርሰናል በቀላሉ ሊያነሳው የሚችለው ዋንጫ እንደሆነ ገምተን ነበር። ግን ደግሞ በራሱ በአርሰናል እንቅልፍ ምክንያት ማንቸስተር ሲቲ ተጋባዥ ሆኖ መጥቷል። በቅርቡ ከብሬንትፎርድ እና ከወልቭስ ጋር ባቻ ያጠናቀቃቸው ጨዋታዎች ለሲቲ በሩን ከፍተውለታል። ያም ቢሆን ግን የፔፕ ጓርዲዮላ ቡድን አርሰናልን መፈተን ካለበት፣ ነጥቡን ማጥበብ ካለበት ኮንሲስተንት መሆን ይኖርበታል። ከኒውካስል ጋር ያደረገው ጨዋታ ላይ የሲቲ ብዙ ተፈትኗል። ካልተጠበቀ የጎል ምንጭ ግን 2 ጎሎች ማግኘት ችሎ ጨዋታውን አሸንፏል። እንደዚህ ባለ መንገድ እስከ መጨረሻው ይጓዛል ወይ? አሁንም ጥያቄ ሆኖ ይቀጥላል። የኤላንድ ሮዱ ፈተና አሁን ከፊት ለፊታቸው ተደቅኗል። ከሊድስ ጋር ከሚደረግ ጨዋታ እንግዲህ ሲቲ ያለውን ሪከርድ በተወሰነ መልኩ አንስቼ የላቸዋለሁ። የመጨረሻ ጨዋታዎቻቸውን እንይ ካልን ቅድም ስል እንደነበረው 2 ተከታታይ ጨዋታዎች አሸንፈዋል። 3ኛውን ለማሸነፍ ነው የሚጫወቱት። ስለዚህ ከ1924 እስከ 28 ባለው ጊዜ የሰሩትን ታሪክ በድጋሚ ለመስራት የሚያደርጉት ጨዋታ ሌላ የታሪክ ሽሚያም ጭምር የሚደረግበት እንደሆነ መናገር እንችላለን። ለሊድስ በጣም ጥሩ የሚባለው ነገር
በሜዳው ሲጫወት ጀንበር ከጠለቀች ጎል ያለ ማስተናገዱ ነው ብያለሁ። ይህንን በዝርዝር ላሳያችሁ ሞክራለሁ። ማንቸስተር ሲቲን በተመለከተ ደግሞ ምናልባት ከሊድስ ጋር ጨዋታ ሲያደርግ ቅድም ካልናቸው ሪከርዶች ውጪ በተለየ መንገድ የሚያነሳሳው ሌላ ነገር ከፈለግን ከ2017-18 የውድድር ዘመን በኋላ ከታች ካደጉ ቡድኖች ጋር ማንቸስተር ሲቲ ሲጫወት በ52 የፕሪሚየር ሊግ ጨዋታዎች የተመዘገበ ጎል ኮንሲድ የማድረግ ወይ ደግሞ ከመከላከል ጋር ተያይዞ ያለው የማንቸስተር ሲቲ ጥንካሬ ለማሳየት ነው። 2 እና ከዛ በላይ ጎል የተቆጠረበት በእነዚህ 52 የፕሪሚየር ሊግ አጋጣሚዎች በ3 ጨዋታዎች ብቻ ነው። ከ52ቱ ጨዋታዎች በ3ቱ አጋጣሚዎች ብቻ 2 ከዛ በላይ ጎል ተቆጥሮበታል። ይሄ ከታች ካደጉ ቡድኖች ጋር ሲጫወት እንግዲህ ከ2017-18 በኋላ ባለው ጊዜ ይሄ ሲቲ ደጋፊዎች ቅድም ከጠቀስናቸው ቁጥሮች ውጪ የሊድስን ጨዋታ ሲያስቡ የሚነሳሱበት ነገር ሊሆን ይችላል። ግን ደግሞ የሲቲን ደጋፊዎች ሊያነሳሳ የሚችል ቢመስል እንኳ እዚህ ውስጥ ግን የሊድስ ደጋፊዎች በራሱ ሲቲን መግጠም የኤላንድ ሮድ ላይ እንደዚህ ባለው አጋጣሚ የሆነ ነገር እንዲያገኙ እያሰቡ እንዲጫወቱ ቡድናቸው እንዲደግፉ ደግሞ የሚያደርግ ነገር አለው። እንግዲህ እንዳልኩት ከ2017-18 በኋላ ባሉት ጊዜያት በ52 የፕሪሚየር ሊግ ጨዋታዎች ካደጉ ቡድኖች ጋር ሲጫወት 2 እና ከዛ በላይ ጎል የተቆጠረበት በ3 አጋጣሚ ነው ብያቸዋለሁ። ከነዚህ 3 አጋጣሚዎች 2ቱ ከሊድስ ጋር በተደረገ ጨዋታ ነው 2 እና ከዛ በላይ ጎል ሲቲ የተቆጠረበት። አንደኛው ሚያዝያ 2021 ላይ 2-1 የተሸነፈበት አጋጣሚ ነው። ሌላኛው ደግሞ አሁን ህዳር ወር ላይ ከሲቲ ጋር ያደረጉትና በ91ኛው ደቂቃ ፊልፎደን አስቆጥሮ 3-2 የተሸነፉበት ጨዋታ ነው። ሶስተኛው ግን አሁንም ከሊድስ ጋር በቀጥታ እንደው ወይ ደግሞ ሊድስ ያደረገው እንኳን ባይሆን ከሊድስ ጋር ግን በቀጥታ የሚዛመድ ሰው ያደረገው ነው። የአሁን የሊድስ አሰልጣኝ ዳንኤል ፋርከ በ2019 ኖርዊችን እያሰለጠኑ ማንቸስተር ሲቲን 3-2 አሸንፈውታል። ስለዚህ ከ2017-18 በኋላ በተደረጉ 52 የፕሪሚየር ሊግ ጨዋታዎች ሲቲ በ3 አጋጣሚዎች 2 እና ከዛ በላይ ጎል ከተቆጠረበት በ3ቱም አጋጣሚዎች ነገሩ ከሊድስ ጋር ይገናኛል። በሁለቱ በቀጥታ ከሊድስ ጋር፣ በአንዱ ደግሞ የሊድሱ አሰልጣኝ ዳንኤል ፋርከ የኖርዊች አሰልጣኝ ሆነው ያደረጉት ማለት ነው። ይህ ለሊድስ ደጋፊዎች የሆነ አይነት የልብ ልብ የሚሰጥ ሊሆን ይችላል። ይህንኑ አፕሮች ተከትለው ምን ማድረግ ይችላሉ የሚለው የአርሰናልም ደጋፊዎች በጉጉት ጨዋታውን እንዲጠብቁት የሚያደርግ ይመስለኛል። ሊድስ የካቲትን ሲጀምር ኖቲንግሃም ፎረስትን 3-1 በማሸነፍ ነው። ከዛ በኋላ እንግዲህ ከወገብ በላይ ካሉ ቡድኖች ጋር ባቻ ውጤት ጨዋታዎች አጠናቋል። የቸልሲውን የአስቶን ቪላን ጨዋታ መጥቀስ ይቻላል። ግን ደግሞ እውነት ለመናገር ከታህሳስ በኋላ 8 ጨዋታዎችን ባቻ ውጤት ማጠናቀቁ እንዳልኩት ቅድም ለደጋፊው ትልቅ የስጋት ምንጭ ሊሆን ይችላል። ምክንያቱም የቅርብ ጨዋታዎቻቸውን ባቻ ውጤት ያጠናቀቁት በተለይ ካለፉት 4 ጨዋታዎቻቸው በ3ቱ አስቀድመው እየመሩ መሪነታቸውን ማስጠበቅ ሳይችሉ ነው። ስለዚህ 1-0 እየመሩ መሪነታቸውን ማስጠበቅ ባለመቻል ካለፉት 4 ጨዋታዎች በ3ቱ አቻ ወጥተዋል እና ይሄ መሻሻል ይኖርበታል። እነዚህ የመከላከል ችግሮች፣ ትኩረት ማጣት በተለየ መንገድ ሊድስን ዋጋ እያስከፈለው እዚህ ድረስ መጥቷል። በእርግጥ ከወራጅ ቀጠና መውጣት ትልቁ የዳንኤል ፋርከ የቤት ስራ ነበር። ከ2021-22 የውድድር ዘመን አንስቶ ሊድስ በ43 የፕሪሚየር ሊግ ጨዋታዎች መጠበቅ የቻለው ክሊንሺት 7 ብቻ ነው። እንግዲህ ይህንን እምላችሁ ቀድሞ ጎል ባስቆጠረባቸው ጨዋታዎች ማለት ነው። ቀድሞ ጎል ባስቆጠረባቸው 43 የፕሪሚየር ሊግ ጨዋታዎች ክሊንሺት የጠበቀው በ7 ብቻ ነው። ይህ ከ2021-22 በኋላ ያለ እንደ መጥፎ ሪከርድ የሚያያዝ ወይ ደግሞ የሚነሳ ነገር ነው። በአጠቃላይ በዚህ ውድድር ዘመንም ካየ ነው በ2 ጨዋታዎች ብቻ ነው ሊድስ ክሊንሺት የጠበቀው። እነዚህም ልክ በመጨረሻዎቹ ደቂቃዎች እንደሚቆጠሩበት ጎሎች ሁሉ በመጨረሻው ደቂቃዎች ባስቆጠረባቸው አጋጣሚዎች፣ ለምሳሌ ከኤቨርተን ጋር 84ኛው ደቂቃ ላይ ነው ጎል ያስቆጠረው። ከፉልሃም ጋር 90ኛው ደቂቃ ላይ ነው ጎል ያስቆጠረው። በዚህ ምክንያት በመጨረሻዎቹ ደቂቃዎች ጎል አስቆጥሮ ጎል ሳይቆጠርበት በእነዚህ 2 ጨዋታዎች መውጣት ችሏል። ከዛ በተረፈ ግን ባለፉት 21 የፕሪሚየር ሊግ ጨዋታዎች ሁሉ የአንድ ጎል መሪነት በመጀመሪያው አጋማሽ መያዝ ችሎ ከዛ በኋላ ግን በብዙ አጋጣሚዎች ጎሎች ኮንሲድ አድርጓል።
እንግዲህ ይሄ በቸልሲ 2022 ላይ ከተሸነፈበት ጊዜ ጀምሮ ማለት ነው። ስለዚህ ባለፉት 21 ጨዋታዎቹ ሁሉ የመጀመሪያ ጎል አስቆጥሮ ጎሎች ተቆጥረውበታል እና ይሄ ለሊድስ ደጋፊዎች አሳሳቢ ነው። ሊድስ ውስጥ የተወለደው አርሊንግ ሃላንድ ደግሞ እዚህ ጨዋታ ላይ ታሪክ ለመስራት ስለሚጫወት ሃላንድን የማቆም ግዴታ፣ ይህንን መጥፎ ታሪክ የመቀየር ግዴታ ውስጥም ገብተው ነው ጨዋታውን የሚያደርጉት። ታህሳስ 2022 ላይ ከሊድስ ጋር ሲጫወት 2 ጎሎች አስቆጥሯል እና ይህንኑ መድገም የሚችል ከሆነ ሊድስ ላይ በፕሪሚየር ሊጉ 2 እና ከዛ በላይ ጎል በተለያዩ አጋጣሚዎች ያስቆጠረ የመጀመሪያው ተጫዋች ያደርገዋል እና እነዚህ ሪከርዶች ከጨዋታው በፊት ምናልባት በተለየ መልኩ ሊነሱ የሚችሉ ናቸው። ከዛ በተረፈ ግን ምናልባት አንድ ቁጥሮችን በተመለከተ ልናነሳው የሚገባን ነገር ሊድስ እና ማንቸስተር ሲቲ ያደረጓቸው ያለፉት 5 ጨዋታዎች ሲቲ ያሸነፈበትን 5 ጨዋታዎች ካየን 19-4 በሆነ ውጤት ነው ሲቲ ያሸነፈው። ደግሞ የእነዚህ ጨዋታዎች ድምር ውጤት ግን የሁለቱ ቡድኖች የህዳር ወር ጨዋታ 91ኛው ደቂቃ ላይ ፊል ፎደን ባስቆጠረው ጎል ሲቲ በጭንቅ ያሸነፈው ነውና ከኤላንድ ሮዱ ጨዋታ ፊት ፔፕ ጓርዲዮላ ሊጨነቅ የሚገባበት ወይ ደግሞ እንዲጨነቅ የሚያደርገው በጣም ብዙ ጉዳይ አለ። እዚህ ጨዋታ ላይ በነገራችን ላይ ያው በጣም ጫና ሲፈጥሩባቸው ሊድሶች ዶናሩማ ሳይጎዳ ተጎዳው አለ እና ዳንኤል ፋርክ ብስጭታቸውን ገለጹ። ጨዋታው ካለቀ በኋላ ከዶናሩማም ጋር ሲያወሩ ነበር። ከፔፕ ጓርዲዮላ ጋር በጣም ጥሩ ወዳጅነት እንዳላቸው እናውቃለን። ፔፕ ጓርዲዮላን በእጅጉ ያደንቁታል። ማንም እነዚህን እግር ኳሳዊ ኮንሴፕቶች በሀሳብ ደረጃ እንኳን ሳያነሳቸው ሜዳ ላይ ተግብሮ አሳይቶናል በሚል የፔፕ ጓርዲዮላን ግኝቶች በጣም በብዙ ያደንቃሉ። ግን እዚህ ጨዋታ ላይ ሊድስ በጣም የበረታ ጫና ሲፈጥርበት ዶናሩማ ተኛ። ስለዚህ ዶናሩማ ያው ባይጎዳ እንኳ የሕክምና ድጋፍ ሲደረግለት ፔፕ ጓርዲዮላ ተጫዋቾቹን ሰብስቦ ምን ማድረግ እንዳለባቸው ነገራቸው እና ፊል ፎደን ያቺ አጋጣሚ ባትፈጠርና አሰልጣኛችን ባያወራን ኖሮ ጨዋታውን አናሸንፍም ባልን መሰረት ነው ጨዋታን ያሸነፍ ነው ብሏል። እንደዚህ ያለ ጌምስ ማንሽፕ እንግዲህ የእግር ኳስ አንድ አካል ነው። ዳንኤል ፋርክ የእግር ኳስ አንድ አካል ስለሆነ ምንም ልል አልችልም ብለዋል። ግን ደግሞ ይህንን ሁልጊዜም ቢሆን አወዳዳሪው አካል ሊያስብበት ሊያስቀረው የሚገባ እንደሆነ አስባለሁ በሚል ዶናሩማ ሳይጎዳ ተጎዳው ማለቱ እንደከፋቸው ተናግረዋል። እና እዛ ጨዋታ ላይ በሁለተኛው አጋማሽ በባክስሪ ተጫውተው ሲቲን አስጨንቀውታል። እንዳልኩት 91ኛው ደቂቃ ላይ ነው ጎል የሚያስቆጠረው እና ስለዚህ ጓርዲዮላ እንዲያስብበት ያስገድደዋል። የኦፕታ ሱፐር ኮምፒውተር እንግዲህ ከ10,000 በላይ ሲሙሌሽኖች አድርጎ ቅድም እንዳልኩት 56.6 በመቶ ሲቲ ያሸንፋል ይበል እንጂ 21.6 በመቶ የማሸነፍ ዕድል የተሰጠው ሊድስ እዚህ ጨዋታ ላይ ትልቅ ተጽዕኖ ትልቅ እክል ስላለመፍጠሩ ምንም ማረጋገጫ የለም። መግቢያ ላይ ግን እንዳልኩት ይሄ ሊድስ ፀሐይ ከጠለቀች ጀንበር ከጠለቀች ፀሐይዋ ከገባች በኋላ ሲጫወት አደገኛ ነው። ከምሽቱ 2 ሰዓት በኋላ የሚደረጉ ጨዋታዎች ላይ የሊድስ የተለየ ጭራቅ ይሆናል። ለምንድን ነው ይሄ የሚሆነው? አጠያያቂ ነው። ዳንኤል ፋርክ ጋዜጣዊ መግለጫ ላይ የተጠየቀው ምናልባት ይሄ ሊሆን ይችላል እያሉ 3-4 ሀሳቦች አንስተዋል። በግልጽ ግን ምክንያቱ ይሄ ነው ብለው ያስቀምጡት ወይ ደግሞ እርግጠኛ የሆኑበት ነገር የለም። እንግዲህ የዋንጫ ፉክክሩ በአርሰናልና በሲቲ መካከል ነው ብለው ለሚያምኑ ሰዎች የዋንጫ ፉክክሩ ምንም ያክል የጠነከረ ይሁን እንጂ ጨዋታው ኤላንድ ሮድ ላይ ይደረግ እንጂ ከዚህ ጨዋታ ሲቲ 3 ነጥብ ይወስዳል ብሎ አስቀድሞ ሊያስቡ ይችላሉ። አርሰናል ደግሞ የሚጫወተው ከቸልሲ ጋር ነውና በሲቲና በአርሰናል መካከል ያለው የነጥብ ልዩነት ከምንጊዜውም በላይ ይጠባል የሚል እምነት የብዙዎች ነው። ግን ደግሞ ቅድም ስንላቸው እንደነበሩ ታሪካዊ አጋጣሚዎች፣ ቁጥሮች ምናምን ሁሉ የአርሰናል ደጋፊዎች በተወሰነ መልኩ ሊድስን እንዲያምኑት የሚያስገድድ እንደዚህ ያለ ነገር አለ። በእርግጥ ሊድስን አንመነው ቢሉ ከራሳቸው ተነስተው ላያምኑት ይችላሉ። ምክንያቱም አርሰናል በ2 የደርሶ መልስ ጨዋታዎች ሊድስ ላይ 9 ጎሎች ያስቆጥሯል። 9-0 ነው በዚህ ውድድር ዘመን ያሸነፈው። ግን ደግሞ ይህንን ሊድስ ኤላንድ ሮድ ላይ ሲጫወት እንደው ዝም ብሎ እጅ ይሰጣል ማለት ያስችላል ወይ? በጣም በሚገርም ሁኔታ ከነሐሴ 2023 በኋላ በተደረጉ 24
የሊግ ወይም ደግሞ የፕሌኦፍ ጨዋታዎች ከምሽቱ 2 ሰዓት በኋላ ሊድስ ሲጫወት ሽንፈት የሚባል ነገር አልገጠመው። እንግዲህ ከሲቲ ጋር 2 ሰዓት ተኩል ላይ ይመስለኛል ጨዋታውን የሚያደርገው። ከፋርገም ጋር በተመሳሳይ እንግዲህ እንደዚህ ባሉ አጋጣሚዎች 20 ጨዋታዎች አሸንፎ 4 ጨዋታዎች አቻ ወጥቷል። ፓውዛዎቹ መብራቶቹ ከበሩ በኋላ ጀንበር ካዘቀዘቀች ፀሐይዋ ከገባች በኋላ ሲጫወቱ እንደው ይሄንን ትተን ግን እንደው ከዳንኤል ፋርከ ጋርስ እንዴት ነው ሜዳው ላይ ካልን በጣም ጥሩ ነው። ከጁላይ 2023 በኋላ ከዳንኤል ፋርከ ጋር ሊድስ ሜዳው ላይ ሲጫወት ጥሩ ነው። እንደው የኪኮፉን ሰዓት ጨዋታው የሚጀምርበትን ሰዓት እንኳን ትተን የሜዳ ላይ ሪከርዳቸውን እንይ ብንል ማለት ነው። ግን ደግሞ በሻምፒዮንሺፑ ሊድስን ባሰለጠነበት አሰልጣኙ ከዛም በኋላ በተመለሱባቸው አጋጣሚዎች ግን ሜዳቸው ላይ ሲጫወቱ እንዳልኩት ፀሐይ ከገባች በኋላ የተለየ ጭራቅ ይሆናሉ። በጥቅሉ ግን ከዳንኤል ፋርከ ጋር ደግሞ በ2 ዓመት ቆይታቸው አንደኛ በሻምፒዮንሺፑ በጣም ዶሚናንት ሆነው እንደቆዩ እናውቃለን። የ2024ቱን የፕሌኦፍ የሴሚፋይናል ጨዋታ ጨምሮ ሜዳቸው ላይ ካደረጓቸው 43 ጨዋታዎች 3ቱን ብቻ ነው የተሸነፉት። ስለዚህ ከአሰልጣኙ ጋር እንደዚህ ያለ ጠንካራ የሜዳ ላይ ሪከርድ አላቸው ማለት ነው። እዚህ ላይ ነው እንግዲህ ከኦገስት 2023 በኋላ 24 ጨዋታዎች አድርገው በፕሌኦፍም በሌሎችም አጋጣሚዎች ከ2 ሰዓት በኋላ በተደረጉ ጨዋታዎች አንድም ያልተሸነፉት። 2025/26 ከገባ በኋላ ደግሞ ቅድም የምንለው የዳንኤል ፋርከ ሪከርድ በጣም የተሻለ ሆኗል። ከምሽቱ 2 ሰዓት በኋላ በተደረጉ 7 ጨዋታዎች ሊድስ 5ቱን አሸንፏል፣ በ2ቱ አቻ ወጥቷል። ስለዚህ በእነዚህ ከምሽቱ 2 ሰዓት ተኩል በኋላ ከምሽቱ 2 ሰዓት በኋላ በተደረጉ ጨዋታዎች 71% ጨዋታዎቹን አሸንፏል ማለት ነው እና ከ2 ሰዓት በፊት በተደረጉ ጨዋታዎች ደግሞ ያሸነፈበትን ንጻሬ ካየን 17% ብቻ ነው። በ2ቱ አቻ ወጥቷል፣ በ3ቱ ተሸንፏል። እና ሰዓቱ ለምንድን ነው ማተር የሚያደርገው? ከጨዋታ ፊት ዳንኤል ፋርከ የጠየቁት ነገር ነው እና እየቀለዱ እንደው ይሄንን በተመለከተ ግምታዊ ሀሳባቸውን አንስተዋል እና ምናልባት በጣም ፓሽኔት ስለሆንን ተጫዋቾች በኢሞሽን እንደዚህ ባለ መንፈስ ተነስተው እና ደግሞ የደጋፊውን የፕሪማች ሩቲኖች ምናምን አንስተው ሃንጎቨርን ምናምን ብዙ ነገር አንስተው ብዙ ነገር ብለዋል እና ደግሞ ተጫዋቾች 20 ዋንጫ ያነሱ አይደሉም። ስለዚህ ተጨማሪ ደሞዝ ለማግኘት ሌላ ኮንትራት ለማግኘት ሲሉ በብርቱ የሚታገሉበት ነው በሚል ይህንን ለማንሳት ሞክረዋል። አንድ የማይካደው ነገር ግን እንደዚህ ባለ ሰዓት ሊድስ ሲጫወት የድጋፍ መሰረቱ በጣም የተለየ ነው። በሻምፒዮንሺፑም በፕሪሚየር ሊጉም ሲጫወት በጣም በርካታ ከዚህ ቀደም ሊድስን የገጠሙ ከሊድስ በተቃራኒ የተጫወቱ ተጫዋቾች እና አሰልጣኞች የትም ሰምተውት የማያውቁት አይነት ድምፅ፣ እጅግ በጣም የሚያስፈራ ድባብ በኤላንድ ሮድ ሊድስን ሲገጥሙ ፌስ እንዳረጉ ይናገራሉ እና ሻምፒዮንሺፑ ሲጫወቱ ተመሳሳይ ነው። ወደ ፕሪሚየር ሊጉም ሲመጡ የተቀየረ ነገር የለውም። ስለዚህ ይሄ እንደ አንድ ግብዓት ሊድስ ሜዳው ላይ ሲጫወት ሊጠቀመው የሚችለው ነገር ነው ማለት ነው። ይህንን ጨዋታ የማሸነፍ ግዴታ ይዞ ማንቸስተር ሲቲ ወደ ኤላንድ ሮድ ይጓዛል። በማንቸስተር ሲቲ በኩል እንደ ጥሩ ነገር የሚወሰደው አርሰናል ጨዋታዎች ከማድረጉ በፊት ሲጫወት እያሸነፈ አርሰናል ላይ ፕሬሸር የመፍጠር ታሪኩ፣ ከሊድስ ጋር ሲጫወት ያለው በጣም ጥሩ የሚባል ሪከርድ እና ደግሞ አሁን ጥሩ ፎርም ላይ መሆኑ ነው። በሊድስ በኩል ከምሽቱ 2 ሰዓት በኋላ ጨዋታዎች ሲደረግ ያለመሸነፉ፣ ከወገብ በላይ ካሉ ቡድኖች ጋር እየተጫወተ ነጥብ መጋራቱ፣ በመጀመሪያው ዙር ጨዋታ ሲቲን ሲገጥም የተሸነፈበት ዲቴይል በጣም ትንሽ ስለሆነ ይህንን አጥበበን ከዚህ ጨዋታ የሆነ ነገር ይዘን እንወጣለን የሚል እምነት ነው። እንግዲህ በእነዚህ ነገሮች መካከል የትኛው ያሸንፋል የሚለውን እናያለን። ግን በጣም የሚያጓጓ በጣም የሚጠበቅ አርሰናል ጨዋታ ከማድረጉ በፊት በሊድስ ተወክሎ ይመጣበት ወይ ደግሞ ደጋፊዎች ሊድሱን የሚደግፉበት ትልቅ አጋጣሚ ነው።
ማንቸስተር ሲቲ አሸንፎ አርሰናል ላይ ጫና ይፈጥራል ወይስ ደግሞ ኤላንድ ሮድ ላይ ሲቲ ተሰናክሎ አርሰናል ቸልሲን ከመግጠሙ በፊት በሌላ መንገድ ይነሳሳል? እናያለን። እናንተ ምን ይሰማችኋል? ምን ትላላችሁ? ከዚህ ጨዋታ ጋር ተያይዞ ደመነፍሳችሁ ምን ይላችኋል የሚለውን ነገር አጋሩን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ምስጋና የላቀ ነው። ከጨዋታው በኋላ ደግሞ ተመልሰን እንገናኛለን። ሰላሙ ነው።